ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ዛሬ ግን የት ነበራችሁ? ስታንፎርድ ብሪጅ ቼልሲ ከሰንደርላንድ፣ እንደዚሁም ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢየን፣ እንደዚሁም ሊቨርፑል ጌት ኮሚኒቲ ስቴዲየም ብሬንትፎርድን ያስተናገዱበት ጨዋታ በፕሪሚየር ሊጉ በትልቁ ይጠበቅ ነበር። እነኚህን ጨዋታዎች ዙሪያ በየክለቦቻችሁ ምን ታዘባችሁ፣ ምን አያችሁ የሚለው ነገሩን እኛ በጨዋታዎቹ ዙሪያ ለየት ያለ ጥንቅር ይዘናል። አስቀድመን ሀገራዊ ጉዳዮችን እናነሳለን። ከዛ በኋላ በስፔን፣ በጣሊያን፣ በጀርመን፣ በፍራንስ ሊግ የነበሩ ጨዋታዎችን በስፋት ለእናንተ ውድ አድማጮቻችን ውጤቶቹና በየስቴዲየሞቹ የነበሩ ለየት ያሉ እውነቶችን ካነሳን በኋላ ኤል ክላሲኮ ሰዓታት ይቀሩታል ሊደረግ ለየት ያለ ጥንቅር በኤል ክላሲኮ ጨዋታም ዙሪያ ምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ያሉ ጨዋታዎችን ከተመለከትን በኋላ በየስቴዲየሞቹ የነበሩትን እናነሳለን። በተለይም ከሴንት ጄምስ ፓርክ ስቴዲየም ጨዋታ ጀምሮ እናነሳለን የኒውካስልና ፉላምን። እሱን መረጃ ላይ ለየት ያሉ ጥንቅሮችን ካደረስናችሁ በኋላ ስታንፎርድ ብሪጅ እንሄዳለን። የቼልሲን ነገር ግን እንዴት አገኛችሁት? ምናልባት ለፕሪሚየር ሊግ ዋንጫ ዘንድሮ ከታጩ ጥቂት ቡድኖች ውስጥ በግንባር ቀደምትነትም ባይሆን ነበረ ቼልሲ። ሁኔታዎች ወዴት እየሄዱ ነው? ማሬስካ ላይ ጣት እየቀሰሩ ነው በርካቶች። ስፔሻል ዋን ጆዜ ሞሪኒዮን መለስ ብለን እናስባለን። በዚህ ጨዋታ ላይ ተጨማሪ ጥንቅር ይዘናል። የኦልድ ትራፎርዱ ጨዋታ ላይ የአማድ ዲያሎ ፍጹም ቅጣት ምት ለምን ተሻረች በሚል አንቶኒ ቴይለር ላይ ኦልድ ትራፎርድ ላይ ዩናይትድያን በዝማሬ ነው ተቃውሟቸውን ያሰሙት። ፕሪሚየር ሊጉ መግለጫ አውጥቷል። የአማድ ዲያሎን ፍጹም ቅጣት ምት ለምን እንዳልተሰጠ። ማይክል ኦሊቨር ቫር ላይ ነበሩ። ጨዋታው ላይ ዩናይትድ ብዙ አንድምታ ነበረው። የዩናይትድ ደጋፊዎች እንዴት አገኛችሁት? ጨዋታው ላይ ያላችሁን መልከት አጋሩን። የኦልድ ትራፎርዱን ጨዋታ እናስቃኛችኋለን። በአርሰናል በኩል የጉዳት ዜናን በተመለከተ ኦዴጋርድ እናነሳለን። ማይክል አርቴታ አሁን ከሃቨርዝ መጥቷል። የሳቸው ምርጡ ሰው ነው ከሃቨርዝ። ዮኬሬሽን እንዴት ያደርጉታል የሚል ይጠበቃል። ይብሪቼ ኢዜ እንደሚለን ነገር አለም። ከዛ ውጭ ሌላኛውን አጥቂ ጋብሪኤል ሄሱስን እና አርሰናል ቤት የተለየ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። በሀሳብ መስጫ ሳጥናችን ላይ ግን የት ነበራችሁ? ስታንፎርድ ብሪጅ ቼልሲ ከሰንደርላንድ፣ ኦልድ ትራፎርድ ብራይተን ከማንቸስተር ዩናይትድ ወይንስ ጌት ኮሚኒቲ ስቴዲየም ሊቨርፑል ከብሬንትፎርድ? መልካታችሁና ድርሱን በየክለቦቻችሁ ዙሪያ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። አጠራጠር ያሉ ጥንቅሮች እንደ ሁልጊዜው ሀገር ቤት ይጀምሩ። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሁለተኛ ሳምንት የመጨረሻም ሁለት ጨዋታዎች ሲዳማ ቡና ከሐዋሳ ከተማ ያደረጉትን ጨዋታ ሲዳማ ቡና 1-0 በሆነ ውጤት ረትተዋል። የሲዳማ ቡናን ብቸኛ የማሸነፊያ ግብ ያሬድ ባየ በፍጹም ቅጣት ምት 52ኛው ደቂቃ ላይ አስቆጥሯል። ሲዳማ ቡና በውድድር ዘመኑ ሁለተኛ ተከታታይ ድሉን አስመዝግቧል። ቀጣይ ሳምንት ሶስተኛ ሳምንት ሮብ ሐዋሳ ከተማ ከወላይታ ዲቻ፣ ሮብ ፋሲል ከነማ ከሲዳማ ቡና ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ተጠባቂ ጨዋታ በአዲስ አበባ ስቴዲየም ልክ 10 ሰዓት ሲል ቅዱስ ጊዮርጊስ ከኢትዮጵያ መድን ነበረ። ነገር ግን ጨዋታው በኢትዮጵያ መድን ቀጣይ ሻምፒዮንስ ሊግ የማጣሪያ ጨዋታ አለበትና በዚህ ምክንያት ጨዋታው ተራዝሟል። ስለዚህ የቅዱስ ጊዮርጊስና የመድን ጨዋታ አልተደረገም። ሲዳማ ቡና በ6 ነጥብ መሪነቱን አጠናክሯል። ባህር ዳር ከተማን ጨምሮ ፋሲል ከነማ፣ መቻል፣ ኢትዮ ኤሌክትሪክ እና ምድረገነት ሽረህ 4 ነጥብ አላቸው። 3 ነጥብ የሰበሰቡ ቡድኖችን ካየን ደግሞ ሐዋሳ፣ ቅዱስ ጊዮርጊስ፣ ኢትዮጵያ ቡናና ድሬዳዋ ከተማ ናቸው። በእርግጥ ቅዱስ ጊዮርጊስ ቀሪ ጨዋታ ስላለው ነጥቡን ወደ 6 ከፍ ማድረግ ይችላል መድን እንድል የሚያደርግ ከሆነ። በአጠቃላይ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ሁለተኛ ሳምንት ይህን ይመስላል። አፍሪካ ደርሰናል። ውድ ቤተሰቦቻችን የሩዋንዳው እግር ኳስ ፌዴሬሽን 3 የሱዳን ክለቦች በሀገሪቱ ሊግ እንዲወዳደሩ ፍቃድ ሰጥቷቸዋል። በሱዳን ባለው ቅልጥ ያለ የእርስ በርስ ጦርነት ምክንያት የሀገሪቱ ሊግ መቋረጡ አይዘነጋም። የሀገራቸው ሊግ በጋራ 50 ጊዜ ያሸነፉ ተቀናቃኞቹ አልሂላልና አልአሜሪክ እንዲሁም አልአህሊ ዋድ ማድሪድ በሩዋንዳ ሊግ እንዲሳተፉ ፍቃድ አግኝተዋል። ክለቦቹ ከሩዋንዳ ፍቃድ ቢያገኙም በቀጣይ አራተኛ ሳምንቱ ላይ የደረሰውን የሩዋንዳ ሊግ ለመቀላቀል የካፍ ሁኔታን የሚጠባበቁ ይሆናል። ባለፈው ውድድር ዘመን አልሂላልና አልአሜሪክ በሞሪታኒያ ሊግ መሳተፋቸው አይዘነጋም። እነኚህ ሁለት ክለቦች ልምድ አላቸው ማለት ነው።
ሱዳን በርስ በርስ ጦርነቱ ምክንያት እግር ኳስን በብሔራዊ ቡድን ደረጃ ከሀገር ውጭ ታደርጋለች እንጂ በክለብ ደረጃ ከተቋረጠ ሰንበት እንዳለ ይታወቃል። አውሮፓ ደርሰናል። ከስፔን ጀምሮ ውድ ቤተሰቦቻችን እጃችን ላይ የደረሱ ውጤቶችን እንንገራችሁ። በዚህ ሰዓት ላይ በስፔን ላሊጋ ዢሮና ከሪያል ኦቪድ ጨዋታ ነበረ። ለተመልካች አዝናኝ ነበር። 6 ግብ አይተንበታል። በባለሜዳው ዢሮና በኩል 3ቱን ግቦች ስቱዋኒ 64ኛውና 90ኛው ደቂቃ ላይ ኦናሂ 83ኛው ደቂቃ ላይ አስቆጥሯል። ለሪያል ኦቪድ ደግሞ የ3 ግቦችን ቫኒስ 38ኛው ደቂቃ ላይ ሮንዶን 57ኛው ደቂቃ ላይ እንደዚሁም 97ኛው ደቂቃ ላይ ዴቪድ ካርሞን መስቆጥሮ ጨዋታው 3-3 በሆነ አቻ ውጤት መጠናቀቅ ችሏል። በጣም አዝናኝ የነበረ መርሃ ግብር ነው። በ1-0 በሆነ ውጤት የተጠናቀቀው ኤስፓኞል ከኤልቼ ያደረጉት ጨዋታ ነበረ። ኤስፓኞል 1-0 አሸንፏል። ሮሜሮ 47ኛው ደቂቃ ላይ የኤስፓኞልን ብቸኛ የማሸነፊያ ግብ አስቆጥሯል። የስፔን ላሊጋ ቀሪ ጨዋታዎችን ጨምሮ በኤል ክላሲኮ ዙሪያ ተጨማሪ መረጃዎችን ይዘናል። ቆዩን። የጣሊያን ሴሪ እጃችን ላይ የደረሰ ውጤት እንንገራችሁ። ዩዲኒዜ ከሊሴ ያደረጉት ጨዋታ ነበረ። ባለሜዳው ዩዲኒዜ 3-2 አሸንፏል። ካርስቶም 16ኛው ደቂቃ ላይ ዴቪስ 37ኛው ቡክሳ 89ኛው ደቂቃ ላይ 3ቱን የማሸነፊያ ግቦች ለዩዲኒዜ ሲያስቆጥሩ ሊሴን ከሽንፈት ያልታደጉ 2 ግቦችን 59ኛው ደቂቃ ላይ ባርሻ እንደዚሁም 96ኛው ደቂቃ ላይ ዴሪ ማስቆጠር ችለዋል። ጨዋታው በዩዲኒዜ 3-2 አሸናፊነት ተጠናቀቀ ማለት ነው። ያለ ግብ የተጠናቀቀውና ውጤቱ እጃችን ላይ የደረሰው የፓርማና የሴስክ ፋብሬጋሱ ቡድን ኮሞ ነው። ጨዋታው 0-0 በሆነ አቻ ውጤት ተጠናቋል ያለምንም ግብ። ቀሪ ጨዋታዎችን በተለይም ትልቅ ደረጃ ሲጠበቁ የነበሩ መርሃ ግብሮችን ጨምሮ የጣሊያን ሴሪኤ አጠቃላይ ደረጃ ሰንጠረዡን በማለዳው የመረጃ ሰዓታችን አጠናክረን የምናመጣው ይሆናል። የጀርመን ቡንደስሊጋ በርከት ያሉ መርሃ ግብር ውጤት እጃችን ላይ ደርሷል። በጀርመን ቡንደስሊጋ 8ኛ ሳምንት መርሃ ግብር ባየር ሙኒክ ከሞንቹ ግላድባ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ድል አድርጓል። በጨዋታው ግብ ከመቆጠሩ በፊት 19ኛው ደቂቃ ላይ በቦሩሲያ ሞንቹግላድባ በኩል ካስትሮፕ በቀይ ካርድ ከሜዳ ወጣ። ስለዚህ የቁጥር ብልጫውን ባየር ሙኒክ ወሰደ። ከዛ በኋላ በ64ኛው ደቂቃ ላይ ኪሚች፣ 69ኛው ደቂቃ ላይ ጉሬሮ ለዚሁም 81ኛው ደቂቃ ላይ ታዳጊው 17 ዓመቱ ካርል አስቆጥሯል። የአውሮፓ ሻምፒዮንስ ሊግ የባየር ሙኒክ የድል ጨዋታ ዕለት የጨዋታውም ኮከብ የነበረው እሱ ነው። በቦሩሲያ ሞንቹግላድባ በኩል 75ኛው ደቂቃ ላይ ምናልባትም ጨዋታውን ወደ 2-1 ሊቀይሩበት የሚችሉትን ፍጹም ቅጣት ምት ስቶገር መጥቶ አልተጠቀመበትም። ስለዚህ ባየር ሙኒክ ጨዋታውን 3-0 በሆነ ውጤት ድል ማድረግ ችሏል። ባየር ሙኒክ በውድድር ዘመኑ 12ኛ ተከታታይ ድሉን አሳክቷል። ባየር ሙኒክ የመጀመሪያ 8 ጨዋታዎችን በማሸነፍ በ24 ነጥቦች ቡንደስሊጋውን በበላይነት አሁንም መምራቱን ቀጥሏል። ባየር ሙኒክ በዚህ ሲዝን በሁሉም ውድድሮች 13 ጨዋታ 13 ድል 100% የማሸነፍ ንጻሬ ማለት ነው። 47 ግብ ተቃራኒ መረብ ላይ ሲያሳርፉ 9 የተቆጠረባቸው ከ13ቱ ጨዋታ 6ቱ መረባቸው አልተደፈረም። የቦሩሲያ ሞንቹግላድባውም ጨዋታ እንዲሁ መረባቸውን ሳያስደፍሩ የወጡበት ነበረ። እንዳጠቃላይ በባየር ሙኒክ በኩል የዘንድሮ ውድድር ዓመት ከአውሮፓ 5 ታላላቅ ሊጎችም ፍጹም የተለየ ጊዜን እያሳለፈ ያለው ክለብ ነው። ምናልባት ዛሬ ለየት ያለው ነገር በቡንደስሊጋው በዚህ ጨዋታ ላይ ሃሪ ኬን 11ኛ ተከታታይ ጨዋታ ግብ ማስቆጠር ሂደቱ ቆሟል። ግብ አላስቆጠረም። ስለዚህ ኤርሊንግ ብሮታላንድ ቪላ ፓርክ ላይ ይቀጥላሉ የሪካርዱን የሚለው ይጠበቃል። የሃሪኬን ግን 10 ተከታታይ ጨዋታ ግብ ካስቆጠረ በኋላ በዚህ ጨዋታ ላይ ግብ ማስቆጠር ሳይችል ቀርቷል። በርከት ያሉ ግቦች የተቆጠሩበትን ጨዋታ እናንሳ። አርቢ ላይፕዚግ ኦግስቡርግን ሜዳው ድረስ ሄዶ 6-0 በሆነ ውጤት ድል አድርጓል። የመጀመሪያ ጨዋታ እንግዲህ ካስታወሳችሁ የባየር ሙኒክ ፍጹም የበላይነት በነበረው ጨዋታም አርቢ ላይፕዚግን እንደዚህ ነበር ያሸነፈው። በጨዋታው ላይ የአርቢ ላይፕዚግን 6 የማሸነፊያ ግቦች ዲዮሜንዲ 10ኛው ደቂቃ ላይ፣ ሮሜሎ 18ኛው፣ ኑሻ 22ኛው ደቂቃ ላይ፣ ቡም ጋርትነር 38ኛው ደቂቃ ላይ፣ ኦዴርጎ 56ኛው ደቂቃ ላይ፣ ሉክባ 66ኛው ደቂቃ ላይ 6ቱን የአርቢ ላይፕዚግ የማሸነፊያ ግቦች ከመረብ አሳርፈዋል።
ሌላኛው መርሃ ግብር በርከት ያለ ግብ የተቆጠረበት ሆፈንሄምን ከሃይደንሄም ያገናኘ ጨዋታ ነበር። ባለሜዳ ሆፈንሄም 3-1 በሆነ ውጤት አሸንፏል። አሽሊን 18ኛው ደቂቃ ላይ፣ ሌምፔር 46ኛው ደቂቃ ላይ እንደዚሁም ክራማሪች 63ኛው ደቂቃ ላይ ሶስቱን የሆፈንሄም የማሸነፊያ ግቦች ሲያስቆጥሩ ሺመር ነበረ ብቸኛዋን ግብ የሃይደንሄምን 75ኛው ደቂቃ ላይ ያስቆጠረው። ጨዋታው በሆፈንሄም 3-1 አሸናፊነት ተጠናቋል። አይንትራክ ፍራንክፈርት በሜዳውና በደጋፊ ፊት ሴንት ፓውሊን ገጥሞ ነበረ። 2-0 በሆነ ውጤት ድል አድርጓል። አይንትራክ ፍራንክፈርት ሁለቱን የማሸነፊያ ግቦች ቡርካርድ 36ኛውና 56ኛው ደቂቃ ላይ ሁለቱን ግቦች ማስቆጠር ችሏል። ሌላኛው መርሃ ግብር የነበረው ወልቭስበርግ ከሃምቡርግ ያደረጉት ጨዋታ ነበረ። ጨዋታው በወልቭስበርግ 1-0 አሸናፊነት ተጠናቋል። ዳጊም በ15ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። በሆፈንሄም በኩል ኮንጋስ ዶርፈር በ46ኛው ደቂቃ ላይ ያገኛትን ፍጹም ቅጣት ምት ሳይጠቀምባት በጨዋታው ላይ ቀርቷል። የጀርመን ቡንደስሊጋ ቀሪ ጨዋታንና እንደዚሁም የቦሩሲያ ዶርትመንድን ማለት ነው እንደዚሁም እሁድ የሚደረጉ ጨዋታዎችን አጠቃላይ መረጃ ደግሞ በእሁድ የማለዳ መረጃችን ላይ አጠቃላይ መረጃውን ይዘን የምንመጣ ይሆናል። የፍራንስ ሊጋ አንድ ጨዋታ ነው ውጤት እጃችን ላይ ደረሰው። ብሪስተን ሜዳው ድረስ ሄዶ ያስተናገደው ፓሪስ ሰን ዠርሜን 3-0 በሆነ ውጤት ድል አድርጓል። ሶስቱን ግቦች ከረፍት በፊት 29ኛውና 39ኛው ደቂቃ ላይ አሽራፍ ሐኪሚ በ10 ደቂቃ ልዩነት አስቆጠረ። ሶስተኛውን ግብ 96ኛው ደቂቃ ላይ ዲዛየር ዱ ያስቆጥሮ ፓሪስ ሰን ዠርሜን ጨዋታውን 3-0 በሆነ ውጤት ድል ማድረግ ችሏል። የፍራንስ ሊጋ ቀሪ ጨዋታዎችን ጨምሮ አጠቃላይ መረጃዎችን ደግሞ በማለዳው የመረጃ ሰዓታችን እንደዚሁ የምናጠቃልለው ይሆናል። አሰልጣኝ ሃንሲ ፍሊክ የአንድ ጨዋታ ቅጣት ተከትሎ ምክትል አሰልጣኛቸው ማርከስ ሰርጆ ጨዋታውን እንደሚመሩ ተረጋግጧል። ኤል ክላሲኮን ከጨዋታው በፊት አስተያየታቸውን የሰጡት ጀርመናዊ አሰልጣኝ ማርኮስ ሶርጅ ኤል ክላሲኮን መምራት ለኔ ክብር ነው ብለዋል። ስለ ጨዋታው ያነሱት አሰልጣኙ ትኩረት ማድረግ አለብን፣ በጣም አስቸጋሪ ጨዋታም ይሆናል ብለዋል። ስለ ላሚን ያማል አስተያየት የተጠየቁት ማርኮስ ሶርጅ ያማል ትልቅ ተጫዋች ነው፣ ለጨዋታውም ዝግጁ ነው፣ ጥሩ ጨዋታ እንደሚኖረው ባለሙሉ ተስፋ ነኝ ብለዋል። ጨዋታው 50-50 ነው፣ የተሻለ የተጫወተ ያሸንፋል። በቤርናቢዮ ምን ሊፈጠር እንደሚችል አታውቅም፣ ብዙ ስሜቶች አሉ፣ ለዛ ዝግጁ ነን ብለዋል ማርኮስ ሶርጅ። ስለዚህ ኤል ክላሲኮን ጨዋታ ባርሴሎናን በአሰልጣኝነት የሚመሩት ማርክ ሶርጆ ናሉ ማለት ነው። ቬኒሲየስ ጁኒየር በ12 ኤል ክላሲኮ ጨዋታ ተሳትፏል፣ 2 ጎል ብቻ ነው ያለው። ላሚን ያማል በትልቁ እንዲጠበቅ ያደረገው በ4 ኤል ክላሲኮ ጨዋታ ብቻ 2 ግቦችን አስቆጥሯል። በጨዋታው ላይ ይጠበቃል። ምናልባት የባርሴሎና የመረጃ ሰዓት ላይ ስለሆንን ፌራን ቶሬዝ ዛሬ ሙሉ ልምምድ ሰርቷል። ስለዚህ ለኤል ክላሲኮ ጨዋታ ይገኛል ተብሎ ይታሰባል። ሌላው በባርሴሎና ዝርዝር ውስጥ ያገኘ ነው ጁልስ ኮንዴ ነው። ይህም ተጫዋች በኤል ክላሲኮ ጨዋታ ላይ መገኘት እድሉ ሰፊ መሆኑን ማሳያ ነው። ሁለቱም ክለቦች የቡድን ስብስባቸውን ይፋ ሲያደርጉ በባርሴሎና በኩል ጁልስ ኮንዴም ተካቷል ማለት ነው። በጨዋታው ላይ ይሰለፍ አይሰለፍ በሚለው ጉዳይ ላይ ደግሞ በቀጣይ የባርሴሎናን ላይንአፕ ካገኘን ለእናንተ ውድ አድማጮቻችን እንደዚሁም እናጋራችኋል። የሪያል ማድሪድ ደጋፊዎች ኤል ክላሲኮ ጨዋታ የጽሑፍ መልእክት እንደሚያስተላልፉ ተረጋግጧል። በጨዋታው ሙሉ የሳንቲያጎ ቤርናቤው ስቴዲየም መቀመጮችን ያካለለ ባነር እንደሚታይ ተነግሯል። በስቴዲየሙ እንዲታይ የተዘጋጀው ጽሑፍ መልእክትም ታላቅነት የሚል መሆኑን ማርካ አስነብበዋል። ሎስ ብላንኮች ቀደም ብለው ዘመናዊን ስቴዲየማቸውን ጣራ የዘጉ ሲሆን በአሁኑ ሰዓት ለጨዋታው ድባብ ስራዎች በመስራት ላይ ይገኛሉ ተብሏል። ስለዚህ ይህን መረጃ ካደረስናችሁ ሰዓት ጀምሮ ሳንቲያጎ ቤርናቢዮ ጣራው ዝግ እንዲደረግ ተወስኗል ማለት ነው። ስለዚህ ስራዎች እየተሰሩ ነው። ከዚህ ሰዓት ጀምሮ ይታያችሁ ጨዋታው እስኪደረግ ድረስ ሳንቲያጎ ቤርናቦን የማሳመር ስራ እየተሰራ ነው። ጨዋታው በትልቁ ይጠበቃል። የኤል ክላሲኮ ጨዋታ በሪያል ማድሪድ በኩል በአሰልጣኝነት የሚመሩት ዣቪ አሎንሶ ራሳቸው ናቸው። የዚህ ዓመት ኤል ክላሲኮ ካለፈው ይለያል ብለዋል። አምና በካርሎ አንቸሎቲ ስር የተንኮታኮተ ሪያል ማድሪድ ነበረ የቀረበው፣ በሁሉም ተሸንፎ ነበር። አንዳንድ የባርሴሎና ሰዎች ስለተናገሩት ነገር ብዙም ግድ የለኝም ብለዋል። ላሚን ያማልን ማለታቸው ነው። ስለዚህ እኛ ለጨዋታው ዝግጁ ነን፣ እንዳምናው ነገር እንዳትጠብቁ ብለዋል። የሪያል ማድሪድ ደጋፊ ወደ ክለቡ የልምምድ ሜዳ በመሄድ ተጫዋቾቹ ዛሬ ወደ ልምምድ ሲመጡ ላሚን ያማል የተናገረው ነገር እውነት አሳዝኗቸዋል፣ ካሳዘናችሁ ባርሴሎናን አሸንፋችሁ አሳዩን የሚል መልእክት ይዞ ቀርቦ ትንሽ አነጋጋሪ ነበር። በጨዋታው ላይ አቻ አይጠበቅም። ምክንያቱን ልንገራችሁ። ባርሴሎና ከሪያል ማድሪድ ጋር ለመጨረሻ ጊዜ በተገናኙባቸው ያለፉት 10 ጨዋታ 6ቱን ባርሴሎና ረታ፣ 4ቱን ሪያል ማድሪድ ረታ።
ባለፉት 10 ጨዋታ አቻ የሚባል ነገር የለም ስለዚህ ምናልባትም በዚህ ጨዋታ ላይ አቻ ይኖራል ተብሎ አይጠበቅም ትልቁ ጨዋታ ላይ በርከት ያለው ግቦችን በጥቂት ዓመታት ውስጥ እየተመለከተን ነው ቅድመ ግምታችሁ ልታጋሩን ትችላላችሁ በኤል ክላሲኮ ጨዋታ በዚህኛውስ ምን ይጠበቃል የሚለው በርግጥ የጉዳት ነገሮችን ጨዋታው ሲጀምር ነው ማወቅ የምንችለው 100% እነማን ፊት ያረጋሉ እነማን አይገኙም ከፊትነስም ጋር በተያያዘ ማለት ነው ግን እንዲሁ አሁን ባለው ሁኔታ ለማን ቅድመ ግምታችሁን ትሰጣላችሁ አድርሱን በጉጉት የሚጠበቀውን ኤል ክላሲኮ ጨዋታ የሚመሩትም ዳኛ ይፋ ተደርገዋል ሳንቲያጎ ቤርናቦ ስቴዲየም የሚደረገው ተጠባቂ ጨዋታ ሴሳ ሳቶ ግራዶ በመሃል ሜዳ ዳኝነት ጨዋታውን ይመሩታል ባርሴሎና በሴሳ ሳቶ ግራዶ እየተመራ ከዚህ በፊት 14 ጨዋታን ሲያደርግ 5 ጨዋታ ተሸንፏል በሌላ በኩል ሪያል ማድሪድ በሴሳ ሳቶ ግራዶ ዳኝነት እየተመራ 22 ጨዋታ ያደረገ ሲሆን 2 ጨዋታ ተሸንፏል ጨዋታው እሁድ 12 ሰዓት ከ15 ደቂቃ ሲል ይጀምራል አንድ አድማጫችን ከሰሞኑ ይጫወታ 12 ሰዓት ከ15 አይደረግም ሚል መረጃን ሲያደርሰን ነበር ያው አንድ ሰዓት ስለተጨመረ ነው ቤተሰባችን በዚሁ አጋጣሚ እንንገር 12 ሰዓት ከ15 ደቂቃ ሲል እሁድ ሳንቲያጎ ቤርናቢዮ ግዙፉ ጨዋታ ይደረጋል ከፕሪሚየር ሊግ መረጃችን በፊት አንድ አጭር መረጃ እንጨምርላችሁ ሊዮኔል አንድሬስ ሜሲ አዲስ ክብረ ወሰን አስመዝግቧል 9 ጊዜ ከፍተኛ ግብ አስቆጣሪነት ሽልማት ተበርክቶለታል አንድም ተጫዋች 9 ጊዜ ማሸነፍ አልቻለም 8 ጊዜ ባሎን ዶር አሸናፊ ነው በሁለቱም መድረክ አሁን ቀዳሚው ሊዮኔል አንድሬስ ሜሲ ሆኗል ለ9ኛ ጊዜ የአሜሪካ ሜጀር ሊግ ሶከር በግሉ ለ9ኛ ጊዜ በአሜሪካ ሜጀር ሊግ ሶከር ደግሞ ለ2ኛ ጊዜ በዘመናዊ እግር ኳስ ውስጥ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል አንድ መረጃ ለመጨመር ያክል ሊዮኔል አንድሬስ ሜሲ አሁን 38ኛ ዓመቱ ላይ ነው 23 ጨዋታ 25 ግብ 15 አሲስት አለው እጅግ በጣም አስደናቂ ጉዞ ላይ ይገኛል ሊዮኔል አንድሬስ ሜሲ ክርስቲያኖ ሮናልዶ ስካላችሁን በእሁድ የማለዳ መረጃችን ስለ ክርስቲያኖ ሮናልዶ ደግሞ ለ1000 ግቦች ከመንደርደር በስተጀርባ ሰፋ ያለ ጥንቅር ይዘን ስለምንመጣ የሮናልዶ ማድናቂዎች በእሁድ ማለዳ መረጃችን ሰዓት ጠብቁን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በእንግሊዝ ዙሪያ ያገኘናቸውን ተጨማሪ ጥንቅሮች እናጋራችሁ የትነበራችሁ ብለናል ስታንፎርድ ብሪጅ ኦልድ ትራፎርድ ጌት ኮሚኒቲ ስቴዲየም መልከታችሁን በየክለቦቻችሁ ዙሪያ ያጋሩን እኛ በየስቴዲየሞች የነበሩ ሁነቶችን በተከታይ እናጋራችሁ ከሻምፒዮንሺፕ እንጀምር ምክንያታችን ኮቨንትሪ ሲቲ ነው ኮቨንትሪ ሲቲ ከዋትፎርድ ጋር ጨዋታ ነበራቸው 3-1 በሆነ ውጤት ድል አድርጓል ከረፍት በፊት ነበር ሶስቱም ግቦች የተቆጠሩት አሁን ኮቨንትሪ ሲቲ በሻምፒዮንሺፑ ባደረጋቸው 12 ጨዋታ 8 ድል 4 አቻ ሽንፈት የሚባል ነገር እስካሁን አልገጠመውም 25 ተጨማሪ ግቦች አሉት በ28 ነጥቦች የሻምፒዮንሺፑ መሪ ነው በእርግጥ ሚድልስቦሮም እየተከተለ ይገኛል አንድ ሽንፈት ብቻ ነው የገጠመው በ25 ነጥቦች በ3 ነጥብ ብቻ ዝቅ ብሎ ሁለተኛ ነው ግን ኮቨንትሪ ሲቲ 25 ንጹህ ግብ ሲኖረው የሚድልስቦሮ የግብ ልዩነት 8 ብቻ ነው የፍራንክ ጄምስ ላምፓርድ ቡድን ኮቨንትሪ ሲቲ ለፕሪሚየር ሊግ ለማድረግ በሚደረገው ጥረት ላይ አሁንም ሽንፈት የሚባል ነገር ሳይገጥመው ቀጥሏል ፕሪሚየር ሊጉ ለደረስን ብሩኖ ጉማሬሽ 90ኛው ደቂቃ ላይ ለኒካስል አሸናፊነትን ያወጀበት ጨዋታ ለኒካስል በጣም ወሳኝ ነበረ ግብ በማስቆጠር ረገዱም ጃኮቭ መርፊ 18ኛው ደቂቃ ላይ ኒካስልን መሪ ያደረገ ከዛ በኋላ ፉልሃም ሉኪ 56ኛው ደቂቃ ላይ ብረት ነቅንቆ የተመለሰውን ኳስ በጭንቅላቱ አስቆጥሮ ፉልሃምና ኒካስል እስከ 90ኛው ደቂቃ ላይ 1-1 ነበሩ በኋላም ላይ ግን ብሩኖ ጉማሬሽ ተተፍታ የመጣችን ኳስ አስቆጥሮ 90ኛው ደቂቃ ላይ ኒካስል ጨዋታውን 2-1 በሆነ ውጤት ድል አድርጓል ምናልባት ጨዋታውን በቁጥር ለመግለጽ ያክል ከኦፕታ ላይ ነው የወሰድነው 2-1 ኒካስል አሸነፈ ግብ የሚያስቆጠር ንጻሬ ኒካስል 2 ነበር ሁለቱንም አግኝቷል በፉልሃም በኩል 1.48 ነበር ያው አንዷን አግኝቷል በሙከራ ደረጃ ኒካስል 18 ፉልሃም 12 ኢላማውን የጠበቀ ኒካስል 7 ፉልሃም 5 በኳስ ቁጥጥር ኒካስል 50.8% ፉልሃም 49.2% ኦልሞስት ተቀራራቢ ነበር ማለት ይቻላል 50% በጨዋታው ላይ የተመዘገቡ ቁጥሮች ይሄንን ይመስሉ ነበር አሌክስ ኢዮቢ የመጀመሪያው ናይጄሪያዊ ተጫዋች ነው 300 የፕሪሚየር ሊግ ጨዋታዎችን ያደረገ አፍሪካዊስ ካላችሁ ኮሎ ቱሬ 353 ጨዋታን በማድረግ ቀዳሚ ነው ሳላህ የብሬንትፎርዱን ጨዋታ ጨምሮ 310 ሁለተኛ ዊልፍሬድ ዛሃ 305 አራተኛ ጆርዳን አዮ 305 አምስተኛ አራተኛ አሁን አምስተኛው አፍሪካዊ ተጫዋች
አሌክስ ኢዮቢ ሆኗል 300 የፕሪሚየር ሊግ ጨዋታዎችን ማድረግ ይቻለ በጨዋታው ላይ ክለቡ ባያሸንፍም ግን እሱ 300ኛ ጨዋታን አድርጓል ኒውካስል በሜዳቸው ሴንት ጄምስ ፓርክ ስቴዲየም ካደረጓቸው ያለፉት 18 ጨዋታ በ17ቱ ጎል ማስቆጠር ችሏል 94% ግብ ያስቆጥራሉ እንደማለት ነው በጨዋታው ላይ እጅግ በጣም አስደናቂ ምሽት ነበር ለኒውካስል ዩናይትድ በተመሳሳይ ሰዓት 11 ሰዓት ሲል የጀመረው ጨዋታ በፕሪሚየር ሊግ መርሃ ግብር ቼልሲ ከሰንደርላንድ ጋር ያደረጉት ጨዋታ ነበር ጨዋታው በእንግዳው ቡድን ሰንደርላንድ 2-1 ድል አድራጊነት ተጠናቋል ቼልሲ ገና በአራተኛው ደቂቃ ላይ አሌሃንድሮ ጋርናቾ ባስቆጠረው ግብ ይመሩ ነበር በኋላም ላይ ግን ሰንደርላንድ ኤስዶር 22ኛው ደቂቃ ላይ እንደዚሁም ታሊቢ 93ኛው ደቂቃ ላይ ግብ አስቆጥሮ ባለቀ ደቂቃ ቼልሲ ተሸንፎ ወጥቷል አሌሃንድሮ ጋርናቾ በቼልሲ እግር ኳስ የመጀመሪያ ግቡን አስቆጥሯል ሰንደርላንድ ማሸነፉን ተከትሎ በፕሪሚየር ሊጉ አሁን ለዋንጫ ከሚፎካከሩት ከነ አርሰናል ከነ ሲቲም ከነ ሊቨርፑልም አጠገብ መተንፈስ ጀምሯል ሰንደርላንድ በፕሪሚየር ሊጉ በጣም አስደናቂ ጉዞ ላይ ይገኛል ያደገ ቡድን አይመስልም ዘንድሮ እንመለከተዋለን በቁጥር በርግጥ ይሄን ጨዋታ በደረጃ ሰንጠረዡ ላይ ሰንደርላንድ 17 ነጥብ ሲኖረው ከቼልሲም በልጧል በ3 ነጥብ ቼልሲ 14 ነው ያለው ቀጣይ ሳምንት ቅዳሜ ቶትናም ከቼልሲ ለንደን ስቴዲየም ቶትናም ስቴዲየም የሚደረግ የለንደን ደርቢ ጨዋታ ነው ሰኞ መንዴይ ናይት ፉትቦል ሰንደርላንድ በስቴዲየም ኦፍ ላይት ኤቨርተንን ቀጣይ ሳምንት እንደዚሁ የሚያስተናግድ ይሆናል የሰንደርላንድ የመጨረሻ ድል በስታንፎርድ ብሪጅ በፈረንጆች አቆጣጠር 2014 ሲሆን የጆዜ ሞሪኒዮ ቡድን በፕሪሚየር ሊጉ በሜዳው 77 የጨዋታን ያለ መሸነፍ ጉዞ እንዲያጠናቀቅ አድርገው ነበር 2004 ላይ በወቅቱም 2-1 በሆነ ውጤት ነው በነገራችን ላይ ጆዜ ሞሪኒዮ ቡድን በ77ኛው ጨዋታ ላይ በሰንደርላንድ የተሸነፈው ያኔ ሰንደርላንድ የቼልሲን 77 ጨዋታ በፕሪሚየር ሊግ በሜዳው ያለ መሸነፍ ጉዞን ሲገታ ዘንድሮስ የቼልሲን ምን የገታው ይመስላችኋል ምናልባት በአመቱ መጨረሻ የሚያስመዘግቡትን ውጤት ወይንም የዋንጫ ጉዞ አጋሩን ቼልሲዋን ከሰንደርላንድ ጋር በተያዘ በነገራችን ላይ 9ኛ ሳምንት አይደለ ፕሪሚየር ሊጉ 9 ሳምንት ጨዋታ አረጉ 5 ድል ነው 2 ተሸነፉ 2 አቻ ወጡ 17 ነጥቦችን ሰበሰቡ ከ9 ጨዋታ 4ቱ መረባቸው አልተደፈረም 11 አስቆጥረው 7 ተቆጠረባቸው እጅግ በጣም አስደናቂ የሚባል ጅማሮ ላይ ይገኛሉ በሰንደርላንድ በኩል ሰንደርላንድ ወደ ፕሪሚየር ሊጉ ካደገ በኋላ ከቼልሲም ከዩናይትድም ከኒውካስልም ካስቶን ቪላን በላይ የፕሪሚየር ሊግ ነጥብ አለው ከአራት የስቴዲየም ኦፍ ላይት የሜዳ ጨዋታ 3ቱን አሸንፈዋል ቼልሲን ረቱ በፕሪሚየር ሊግ ታሪክ ወደ ፕሪሚየር ሊግ ካደጉ ክለቦች በ9 ሳምንት በርካታ ነጥብ በመሰብሰብ በኖቲንጋም ፎረስት አል ሲቲ ዊጋን ብላክበርን ሮቨርስ ሚድልስቦሮ ብቻ ይበለጣሉ አሁን 17 ነጥቦችን ሰብስቧል ሰንደርላንድ የራሱን የ1999 2000 ሪከርድ ተጋርቶታል ማለት ነው ከዚህ በፊት በፕሪሚየር ሊግ አድጎ በ9 ሳምንት በርካታ ነጥብ የሰበሰው ኖቲንግሃም 1994-95 21 ነጥብ ሃል ሲቲ በ2008 20 ነጥብ ዊጋን አትሌቲክ በ2005 19 ነጥብ ብላክበርን ሮቨርስ በ1992 18 ነጥብ ሚድልስ ቦሮ በ1995 18 ነጥብ ነበረው ሰንደርላንድ አሁን ሌላኛው ክለብ ሆኗል አድጎ በርካታ የፕሪሚየር ሊግ ነጥቦችን የሰበሰበ ምናልባት ጨዋታውን በቁጥር ለመግለጽ ያክል እንዲያመቻችሁ ቼልሲ ከሰንደርላንድ 2-1 አሸነፈ ግብ የማስቆጠር ንጻሬ ሰንደርላንድ የተሻለ ነበር 1.16 ግብ የማስቆጠር ንጻሬ ነበረው በእርግጥ ሁለት ግብ ተጨማሪ አግኝቷል እንደማለት ነው አንድ ግብ ቼልሲ 0.97 አንድ ግብ የማስቆጠር ንጻሬ ነበረው አግኝቷታል በሙከራ ደረጃ ቼልሲ 16 ሙከራ ሰንደርላንድ 10 ኢላማውን የጠበቀ ቼልሲ 7 ሰንደርላንድ 4 በኳስ ቁጥጥር ቼልሲ 68.9 በመቶ እንዲሁም ሰንደርላንድ 31.1 በመቶ ብቻ ኳስ መቆጣጠር በቂ ነበር በጨዋታው ድል ለማድረግ ምናልባት ተጨማሪ ጥንቅሮችን ለማድረስ ያከለ በጨዋታው ዙሪያ ቼልሲ በፕሪሚየር ሊጉ በርከት ያሉ ተጫዋቾች ግብ አስቆጥረውለታል በዚህ ዓመት ለአብነት ያክል አሌሃንድሮ ጋርናቾ ኮል ፓልመር ጆሻ ቺፖንግ ሪስ ጄምስ ኤስታቪዮ ትሮቫቻሎቫ ፔድሮ ኔቶ ዦ ፔድሮ ሞይሰስ ካይሴዶ እና እንደዚሁም ኤንዞ ፈርናንዴዝ 10 ተጫዋቾች ግብ አስቆጥረውለታል በፕሪሚየር ሊጉ ከቼልሲ ተመሳይ በርካታ ያሉ ተጫዋቾች ግብ ያስቆጠሩለት አርሰናል ነው
የቼልሲ 2-9 ቁጥሮችን እናንሳ። አንደኛው ማርጉዌ ነው። ለመጀመሪያ ጊዜ በፕሪሚየር ሊግ ሰንደርላንድ በገጠመ ቡድን ውስጥ በፕሪሚየር ሊጉ ቋሚ ሆኖ ጀምሯል። ግን የጆዋ ፔድሮ ነገር ነው አሁን በጣም አሳሳቢ ውድ ቤተሰቦቻችን። ጆዋ ፔድሮ ባለፉት 7 ጨዋታ ከጎል ጋር መታረቅ አልቻለም። ጎል የለ፣ አሲስት የለ። በሰሞቹ ቤት አስደናቂ ጅማሮ ማድረግ ችሎ ነበር ብራዚላዊ አጥቂ ጆዋ ፔድሮ በክለቡ ቼልሲና ለሀገሩ ብራዚል ደግሞ እንዳጠቃላይ ባረጋቸው ያለፉት 10 ጨዋታ ላይ አንድም ግብ ማስቆጠር አልቻለም። ከዚህ የበለጠ የሚያስገርመው ነገር በእነዚህ ያለፉት 10 ጨዋታ ላይ አንድም ጊዜ ኢላማውን የጠበቀ ሙከራ ለማድረጉ ነው። ነገሩ ለቼልሲ ትንሽ አሳሳቢ ይመስላል። ምናልባት የኒኮላስ ጃክሰን ያለ የሚያስብል ሳለ ደርሷል ወይንስ የፓልመር አለመኖር ቡድን ውስጥ እነኚህን 9 ቁጥሮች እያጋለጣቸው ነው? የግል መልከታችሁን ቼልሲያውያን ልታጋሩን ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ብራይተን ኤንድ ሆቭ አልቢዮንን 4-2 በሆነ ውጤት ድል ማድረግ ችሏል። በዩናይትድ በኩል ብዙ የተፈራለት ጨዋታ ነበረ፣ ግን ዩናይትድ 3ኛ ተከታታይ ድሉን ነው ማስመዝገብ እየቻለው። ለማንቸስተር ዩናይትድ 4ቱን የማሸነፊያ ግቦች 4-2 ብራይተንን ሲያሸንፍ ማቲያስ ኩኛ፣ ካዜሜሮ እና ብሪያን ምቤሞ 2 ግቦችን ሲያስቆጥሩ ለብራይተን ኤንድ ሆቭ አልቢዮን ከሽንፈት ያልታደጉ ግቦችን ዳኒ ዌልቤክ እና ኮስቶላስ ማስቆጠር ችለዋል። ማንቸስተር ዩናይትድ ተጠባቂውን ጨዋታ 4-2 በሆነ ውጤት ድል ማድረግ የቻሉበት ነበረ። በጨዋታው ላይ ምናልባት የተወሰኑ መረጃዎችን ለማንሳት ያክል ውድ ቤተሰቦቻችን ማንቸስተር ዩናይትድ በብዙ መንገድ የበላይነቱን ወስደው ነበረ። በተለይም በመጀመሪያ አጋማሽ፣ በእርግጥ በሁለተኛ አጋማሽ የተወሰኑ ነገሮችን ለማስተካከል ሞክረው ነበረ ብራይተኖች። ግን ማንቸስተር ዩናይትድ ጨዋታውን 4-2 በሆነ ውጤት ድል ማድረግ የቻለበት ነው። ማንቸስተር ዩናይትድ አሁን ነጥቡን በፕሪሚየር ሊጉ 16 እንደዚሁ ማድረስ የቻለበት ነውና አሁን ከመሪው አርሰናል፣ በእርግጥ አርሰናል ቀሪ ጨዋታ አለው፣ 3 ነጥብ ብቻ ድርሶታል። ዩናይትድ ዘንድሮ አይወርድም እየተባለ የሚቀለልበት ቡድን እንደነበረ የሚዘነጋ አይደለም። ሩበን አሞሪም ማንቸስተር ዩናይትድን ከያዙ ከ11 ወራት በኋላ በ3 ተከታታይ ድል ተገኝቷል። እንደሚታወቀው እሳቸው ዩናይትድን በመሩበት የመጀመሪያ 11 ወር ተከታታይ ድል እንኳን አልነበራቸውም። አሁን 3ኛ ድላቸው ላይ ደርሷል። በማንቸስተር ዩናይትድ ብሪያን ምቤሞ በርካታ የግብ አስተዋጽኦ ላይ ደርሷል። አንድም ተጫዋች አሁን እሱ የሚስተካከል የለም። በዚህኛውም ጨዋታ ላይ በነገራችን ላይ ኩና አስቆጠረ፣ ብሪያን ምቤሞ አስቆጠረ፣ ሼሽኮ አሲስት አደረገ። በጨዋታው ላይ ድንቅ ነበሩ የማንቸስተር ዩናይትድ ተጫዋቾች። ምናልባት ዳኒ ዌልቤክን ከብራይተን በኩል ካነሳን 5 ጎል በመጨረሻዎቹ 4 ጨዋታ ላይ ብራይተን በፕሪሚየር ሊጉ አለው። 34 ዓመቱን የቀድሞ የዩናይትድ ተጫዋች አስደናቂ ብቃቱንም በጨዋታው ላይ እንደዚሁ በብራይተን በኩል ማሳየት የቻለ ተጫዋች ነበረ። ምናልባት በቁጥር ለመግለጽ ያክል ብራይተን በጨዋታው 57% ኳስ ተቆጣጣሪ፣ ዩናይትድ 43%፣ የማዕዘን ምት ብራይተን 6 ዩናይትድ 1፣ በአጠቃላይ ሙከራ ብራይተን 17 ዩናይትድ 13፣ በኢላማውን የጠበቀ ሲሆን ግን ዩናይትድ 9 ብራይተን 5። በመከላከል ሂደት ላይ ካየን ሴላንምን 3 ያለቀላቸው ኳስ ሲያድን በብራይተን በኩል 5 አድኗል ግብ ጠባቂው። በታክል ደረጃ ዩናይትድ 19 ታክል ፈጽሟል፣ ብራይተን 17። በኳስ ቅብብል ብራይተን 568 ዩናይትድ 433። በኳስ የማቀበል ስኬት ብራይተን 85%፣ ዩናይትድ 81%። በጥፋት ደረጃ ብራይተን 13 ጥፋት አጥፍተዋል፣ ዩናይትድ 4። በቢጫ ካርድ ሁለቱም 2 ታይተዋል። አንድም ቀይ ካርድ በጨዋታው ላይ አልተመዘገበም። አሁን ለዩናይትድ ደጋፊዎች ጥያቄ አለን። ዩናይትድ አርሰናል አንድ ቀሪ ጨዋታ እየቀረው 16 ነጥብ ይዞ ከአርሰናል ከመሪው በ3 በማንቸስተር ሲቲ በእኩል ሆነዋል በነጥብ። በእርግጥ ሲቲ አንድ ቀሪ ጨዋታ አለው። ይህ ቡድን ዘንድሮ የት ድረስ መጓዝ ይችላል? ቅድመ ገምታችሁን አድርሱን። የኦልድ ትራፎርዱ ጨዋታ ላይ ለምንድን ነው ለአማደ ዲያሎ ፍጹም ቅጣት ምት ያልተሰጠው የሚል መከራከሪያ እየተነሳ ነበር። ፕሪሚየር ሊጉ በነገራችን ላይ ወዲያው ነው ምላሽ የሰጠው። ማንቸስተር ዩናይትድ ከብራይተን ባረጉት ጨዋታ ላይ አማድ ዲያሎ ጥፋት ተሰርቶበታል በሚል ወድቆ ነበረ። የዕለቱ ዳኛ አንቶኒ ቴይለር ፊሽካቸውን ያላሰሙ ሲሆን ታዲያ ይህን የመቆጣጠር ስልጣን የነበራቸው ማይክል ኦሊቨር በቫር ላይ ተሾመው ቁጭ ብለው ነበረ። የሊጉ ዳኛ ማህበር ስለ ክስተቱ መግለጫ ያወጣ ሲሆን ፍጹም ቅጣት ምቱ ያልተሰጠው የብራይተን ተከላካይ ኳሷን ስለነካ ነው ብሏል። ይህንን ጨዋታውን ለተከታተላችሁት አድማጭ ተመልካቾቻችን ትተነዋል። የማንቸስተር ዩናይትድ ደጋፊዎች የጨዋታው ዳኛ አንቶኒ ቴይለር ላይ ተቋማቸውን በኦልድ ትራፎርድ
ቅልጥ ባለ መዝሙር ነበር ያሰሙት። ጨዋታው ቀጥሎም ያቺ ፍጹም ቅጣት ምትም አልተሰጠችም። በእርግጥ ከዛም በኋላ ብሪያን ምቤሞ በአንድ አጋጣሚ ፍጹም ቅጣት ምት የሚመስል ነገር ነበረው። ያም በማንቸስተር ዩናይትድ በኩል ፍጹም ቅጣት ምት ሳያስገኝ ኦልድ ትራፎርድ በተቃውሞ ነበረ። በተለይም የመጀመሪያው አጋማሽ ላይ ፖርቱጋል አሰልጣኝ ሩበን አሞሪ ያለ ዋንጫ እግሬ ከማንቸስተር ዩናይትድ እንዲወጣ አልፈልግም ብለዋል። ስራዬን አጣለው ብዬ አልፈራም የሚሉት ሩበን አሞሪም ትልቁ ፍርሃቴ ጨዋታዎችን አለማሸነፍ ነው፣ ምክንያቱም አለማሸነፍ በጣም ይጎዳኛል ነው ያሉት። አያይዞም ኃላፊነቱ መላው ህይወቴን ቀይሮታል ያሉ ሲሆን የለመድኩት ቀላል ህይወት ነበር፣ ዩናይትድ ግን ነገሮች እንደ ስፖርቲንግ ሊዝበን አይደሉም ብለዋል። ዋንጫ ሳላሸንፍ ከዚህ መሄድ አልፈልግም፣ ያ ለኔ በጣም አስፈላጊ ነገር ነው ሲሉ እቅዳቸውን አብራርተዋል። ለደጋፊው ቃል የሚገባው ከምንም በላይ የክለቡን ጥቅም እንደማስቀድም ነው። አስፈላጊው ነገር ክለቡ ሊጉንና ሻምፒዮንስ ሊጉን እንዲያሸንፍ መርዳት ነው ብለዋል። እናም መባረር ሳይሆን መሸነፍን እፈራለሁ ያሉት ሩበን አሞሪ ያለ ዋንጫ እግሬ ከማንቸስተር ዩናይትድ ንቅንቅ የለም ብለዋል። ይቀጥሉ ሩበን አሞሪ መልካታችሁን ዩናይትድ ያናድርሱን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ ማንም ሰው ቡድኔን እንዲገመግም አልፈልግም ያሉ ሲሆን አሰልጣኝ አርኔ ስሎት ስለ ቡድናችን አጨዋወት ስለሰጡት አስተያየት የጠየቁት ሩበን አሞሪም እሱ ለተናገረው ነገር እኔ ፍጹም ግድ አይሰጠኝም ብለዋል። አክሎም ቡድኔን የሚገመግም ማንም ሰው አያስፈልገኝም፣ ራሴ ገምግሜ ቡድኔን አሻሽላለሁ ብለዋል። የበለጠ ኳስ መያዝ እንደሚያስፈልገን ቀድሜ የተናገርኩት እኔ ነኝ፣ ነገር ግን ቡድኔ የተለያየ ጨዋታ አይነት መጫወት በመቻሉም በጣም እኮራለሁ ብለዋል። አሰልጣኝ አርኔ ስሎት ማንቸስተር ዩናይትድ አጥብቆ በመከላከል ረጅም ኳስ ተጫውቶ ኳስ በመሬት አተን ተቸገርን ካሉ በኋላ ነገሩ ውዝግብ ፈጥሮ ነበር። በእርግጥ እሳቸው የለም እኔ ዩናይትድን ጨዋታን ያደነኩት ሲሉ፣ አሰልጣኝ ሩበን አሞሪ ደግሞ ስለ ክለቤ ቡድን ማንም እንዲገመግም አልፈልግም ብለዋል። ኦልትራፎርድ ላይ ነበራችሁ መልከታችሁን እናድርሱን። በነገራችን ላይ ውድ ቤተሰቦቻችን ይህን መረጃ ለእናንተ ስናደርስ ራሱ የሊቨርፑልና የብሬንትፎርድ ጨዋታ ገና አልጀመረም ነበረ። ምናልባት መረጃውን የተከታተላችሁት ከጨዋታው በፊት ከሆነ ቀድመ ገመታችሁን፣ ከጨዋታው በኋላ ከሆነ ውጤቱን ንገሩን። እኛ በእሁድ ማለዳ መረጃችን ጥንቅቅ ያለውን ጨዋታ እንነግራችኋለን። ማርቲን ኦዴጋርድ ካጋጠመው ጉዳት በፍጥነት ለማገገም ጠንክሮ እየሰራ መሆኑን ተናግሯል። ልምምዶችን እያደረገ ነው፣ በጣም ቀላል የሚባሉ የጂም ልምምዶችን። ከዛ ውጪ ከሃቨርዝም በተመሳሳይ እንደዚህ አይነት እንቅስቃሴዎችን እያደረገ ነው። ከሃቨርዝና ዮኬሬሽ አንዳቸው መምረጥ ራስ መታት ሊሆን አይችልም ወይ ተብለው ተጠይቀዋል። ሃቨርዝ እየተመለሰ መሆኑን ተከትሎ እሳቸው የኔ አረዳድ ያለምንም ጥያቄ ሁለት ተጫዋቾች አንድ ላይ መሰለፍ ይችላሉ የሚለው ነው። በቡድኑ ሁኔታ ተመስርተን የተሻለውን መንገድ ለማድረግ እንሞክራለን ብለዋል። አሰልጣኝ ማይክል አርቴታም ሃቨርዝ ከተመለሰ በኋላ የእርሶ ምርጫ ማን ነው ሲባሉ፣ አንድ አድማጫችን ግን ምናልባት የአርሰናልም ደጋፊ ሊሆን ይችላል ካይ ሃቨርዝን በጣም አጥብቀው ስለሚወዱ ዮኬሬሽ በጥሩ ብቃት ላይ እስካልተገኘ ድረስ ተጠባባቂ ያደርጉታል ከሃቨርዝ የሚል ስጋት አለኝ የሚል መልእክት አድርሶን ነበር። ኢብሪቼ ኢዜ የቀድሞ ክለቡን ክሪስታል ፓላስን ይገጥማል። ልዩ ቀንና ጨዋታ ይሆናል። ነጥቡ ስለሚያስፈልገን ጨዋታውን ማሸነፍ ፈልጋለሁ፣ ግን ለፓላስ ለህዝቡና ለደጋፊ ያለኝ ፍቅር ዘላለማዊ ነው ብሏል። ቶትናምን ሊቀላቀል ተዘጋጅቶ ጨርሶ እንደነበረ የተናገረው ኢብሪቼ ኢዜ በኋላም ላይ ግን አርሰናል በድንገት ወደኔ መጡ፣ የምወደውና የምደግፈው ልጫወትበት ህልሜ የነበረው ቡድን ነበረና አላንገራገርኩም ብሏል። የአርሰናል ጥያቄ እንደመጣ በእርግጥ በወቅቱ ጉዳቶች ያመጡት ተጫዋች እንደነበረ ይታወቃል። በአርሰናል በኩል የአርሰናል የመጨረሻ ውሳኔ እሱን ማስፈረም አልነበረ፣ ግን በጉዳት ምክንያት የሳሳውን ቡድን ለማጠናከር ነበር ያመጡት። ቶትናም ግን ሊሄድ ተዘጋጅቼ ነበር ብሏል። አጥቂው ጋብርኤል ሱስን በተመለከተ ማሸነፍ ወዳለው አሸናፊ ነኝ፣ እናም ሁል ጊዜ እንደዚህ አይነት ነገሮች በህይወቴ ይኖራሉ፣ ጨዋታን ለማሸነፍና ጠንክሬ ለመመለስ ወደ ሜዳ ዝግጁ ነኝ ብሏል። ጋብርኤል ሱስ ለሁለት የዓለም ዋንጫም በዓለም ዋንጫ ለብሔራዊ ቡድን ስብስብ ውስጥ መካተት ችያለሁ፣ በሁለት ዓለም ዋንጫ ሶስተኛ ጊዜ መሆን እፈልጋለሁ ብሏል። ግን ቀላል አይደለም ብሏል። አሁን በዚሁ ሁኔታ ከጉዳት ተመልሶ በፍጥነት የብራዚልን ብሔራዊ ቡድን ማሳመን የሚችል ብቃት ላይ ደርሳለሁ የሚለው በቀጣይ ይጠበቃል። በአርሰናል በኩል ማክስዶማንና ማርሊ ሳለመን ቼልሲን በሚገጥመው የአርሰናል 21 ዓመት ታች ቡድን ውስጥ አልተካፈሉም። ምናልባት የፓላሱ ጨዋታ ላይ ይገኛሉ ተብሎ ይታሰባል። ሁለቱ ታዳጊዎች በተለይ ማክስዶማን እድል ሊሰጡት ይችላሉ እነ ኦዴጋርድ ስለሌሉ። ከዛ ውጪ በአርሰናል በኩል ተጠባቂው ተጫዋች ዩሊያን ቲምበር ነው። በዚህ ዓመት በነገራችን ላይ በፕሪሚየር ሊጉ ቢያንስ 5 ጨዋታ በማድረግ ከፍተኛ ሬቲንግ የተሰጣቸው የቀይ መስመር ተመላላሾች ውስጥ አንደኛው እሱ ነው። 7.57 አለው። ዳንኤል ሙኒስ 7.38፣ ሪስ ጄምስ 7.34፣ ኬን ቴቴ 6.9፣ እንደዚሁ ማይክል ካያ
ወደ 6.86 አለው። ዩሊያን ቲምበር በዚህ መስመር ላይ ስፔሻል ያደረገ ይመስላል። በጣም አስደናቂ ጊዜን እያሳለፈ ይገኛል። የቡድኑ ቁልፍ ተጫዋች ሆኗል። በርካቶችም ያልተዘመረለት ግን ምርጡ እያሉት ይገኛሉ። አበቃን።